ጋብቻ ጥንቃቄ የሚፈልግ ስራ የሚፈልግ መተማመን የሚፈልግ ተቋም ነው። ስለዚህ እግዚአብሔር ይህንን ጋብቻ እንደሚጎበኘው እንደሚያየው እያሰብን የምንኖር በእውቀት የምናስተዳድረው ከሆነ እግዚአብሔርን በመፍራት የምናስተዳድረው ከሆነ ጋብቻችን እያደገ ወደ ጥሩ ደረጃ ያድጋል፣ ፍጻሜውም ያማረ ይሆናል። ጤና ይስጥልኝ የፕሮግራማችንን ተከታታዮች፣ ይህ የጥበብ ጎጆ የተሰኘው ፕሮግራም ነው። በዚህ ፕሮግራም እንደተለመደው ቤተሰባዊ ነክ ጉዳዮችን፣ ማህበራዊ ነክ ጉዳዮችን እንዲሁም ማህበረሰባችንን ይበጃል ይጠቅማል የምንላችሁን በጎ ሀሳቦች ይዘን የምንገኝበት ፕሮግራም ነው። አብራችሁን እንድትቆዩ እየጋበዝናችሁ ይህንን ቤት ሰብስክራይብ፣ ላይክ እና ሼር ማድረግን ሳትዘነጉ አብራችሁን እንድትቆዩ እንድታበረታቱን እየጠየቅን በዛሬው ዕለት ደግሞ ይዤላችሁ የቀረብኩት ፕሮግራም በጋብቻ ውስጥ ያለ መተማመን እና እምነትን ማጉደል ምን ይመስላል በሚል ነው። እንግዲህ ጋብቻ በጣም እግዚአብሔር የፈጠረው ለሰው ልጆች ምቹ እንዲሆን፣ የሰው ልጆች እንዲደሰቱበት፣ የሰው ልጆች አብረው እንዲተጋገዙ፣ እንዲረዳዱ፣ የሰው ልጆች ተማምኖ አብረው እንዲኖሩ አድርጎ የሰራው ተቋም ነው እግዚአብሔር። እና ይሄንን እግዚአብሔር የመሰረተውን ትዳር ለሰው ልጆች ሲሰጥ ሙሉ ደስታን የሚሰጡ ነገሮችን እዚያ ውስጥ አካቶ ነው። ነገር ግን የሰው ልጆች አንዳንድ ጊዜ ከእውቀት ማነስ፣ ካለመረዳት የተነሳ ጋብቻን እንደ ቀላል ነገር እየታየ በቀላሉ እየፈረሰ በቀላሉ ምንም ዋጋ ሳይከፈልም እየተመሰረተ መሆኑን እናያለን። ነገር ግን በጋብቻ ውስጥ መተማመን፣ እርስ በርስ መተማመን ጋብቻ እንዲጠነክር፣ ጋብቻ ውበት እንዲኖረው፣ ጋብቻ እንዲዘልቅ ያደርጋል። ስለዚህ ጥንዶች በመካከላቸው ግንኙነታቸውን እግዚአብሔር ደስ የሚሰኝበት መተማመን ያለበት ትዳር እንዲሆን በሁለቱም ወገን ጥረት፣ ስራ የሚያስፈልግ ተቋም ነው። ስለዚህ ጥንዶች ጋብቻ ጥንቃቄ የሚፈልግ ስራ የሚፈልግ መተማመን የሚፈልግ ተቋም ነው። ስለዚህ እግዚአብሔር ይህንን ጋብቻ እንደሚጎበኘው እንደሚያየው እያሰብን የምንኖር በእውቀት የምናስተዳድረው ከሆነ እግዚአብሔርን በመፍራት የምናስተዳድረው ከሆነ ጋብቻችን እያደገ ወደ ጥሩ ደረጃ ያድጋል፣ ፍጻሜውም ያማረ ይሆናል። ነገር ግን መተማመን በሌለበት አንደኛው ሌላውን የማያምነው ወይም የማይታመን፣ የሚገርመው የማይታመን ሰው ሌላውን ሰው ማመን አይችልም። ራሱ በሆነ መንገድ ውስጥ የሚሄድ ሰው ሌላውን ሰው ይጠረጥረዋል። ነገር ግን ይሄ ሳይሆን እግዚአብሔርን በመፍራት በመተማመን ለመሰላችሁ እግዚአብሔር ሁሉን ነገር ያውቃል። ከእግዚአብሔር ፊት የተሰወረ አንዳች ነገር የለም። ምን ይላል መሰላችሁ? ሚልክያስ 2:14 ላይ መሠዊያውን በእንባና እንደዚህ ትከድናላችሁ 13 ላይ ይልና በለምም እንዴት ብለው ሲሉ ደግሞ የልጅነት ሚስትህን ባልንጀራህን አታልሃልና ይላል። ሚስት ባልንጀራ ናት፣ ሚስት ናት። የቃል ኪዳን ሚስትህን ይላል። ባልንጀራህን የቃል ኪዳን ሚስትህን አታልሃልና እግዚአብሔር በአንተና በእሷ መካከል ምንድነው? ምስክር ነው ይላል። እግዚአብሔር ምስክር ነው። እግዚአብሔር በመካከላችሁ እንዳለ ማወቅ ያስፈልጋል ማለት ነው ባለትዳሮች። ስለዚህ እግዚአብሔር ይከታተለዋል፣ ይህም ቤት ቪዚት ያደርገዋል። ለምን? የራሱ ተቋም ነው፣ በበላይነት ይቆጣጠረዋል። ስለዚህ ሁል ጊዜ በትዳሩ ስንሆን እግዚአብሔር የሚቆጣጠረው እግዚአብሔር የሚያየው ተቋም እንደሆነ ለምን? ባለቤት ነው። የትዳራችን ባለቤት እግዚአብሔር ነው። ስለዚህ ይህንን በጥንቃቄ በእውቀት አንዳንድ ሰዎች የሚገርሙ አገር ሲቀይሩ የሆነ ቦታ ሲሄዱ እግዚአብሔር የሚያያቸው አይመስላቸውም፣ አይታመኑም። ነገር ግን መጽሐፍ ቅዱስ ሲናገር የእግዚአብሔር ዓይኖች በምድር ዙሪያ ሁሉ ናቸው ይላል። ከእግዚአብሔር ፊት የሚሰወር የሚደበቅ አንዳች ነገር የለም በፍጹም። ዮሴፍ እኮ የተከሰሰው ዮሴፍ ያቺ ሴት ዮሴፍን ፈለገችው፣ ለዝሙት ፈለገችው። ዮሴፍ የእግዚአብሔር ዓላማና ራዕይ ያለበት ሰው ነው።
ኖ በእግዚአብሔር ፊት ነው ያለው ዮሴፍ። በሰው ፊት አላለም። በሰው ፊት ምቹ ሁኔታ ነው፣ ማንም የለም ለመዘሞት። በእግዚአብሔር ፊት እንደዚህ አይነት ኃጢአትን አላደርግም ነው ያለው። ለምን? ገብቶታል፣ እውቀት ነው። ዛሬ ሰዎች አገር ሲቀይሩ እግዚአብሔር የለም። የሚያውቋቸው ማህበረሰብ ወይም ደግሞ መንፈሳዊ አባላት ባሉበት ቦታ ችግር የለበትም። ዞር ሲል ግን ሌላ ቦታ ሲሄድ ለምን ማንም አላየውም አሉ። እውቀት የለውም፣ እግዚአብሔር አይቶታል። ስለዚህ በትዳር ውስጥ መተማመን፣ እግዚአብሔር ትዳሩን እንደሚያይ፣ ያንን ቤት እግዚአብሔር እንደሚያይ፣ ይህ ቤት በእግዚአብሔር የበላይነት እንደሚመራ አስቦ ትዳርን መምራት በእውነት የእግዚአብሔርን ደስ የሚያሰኝ ነው። እግዚአብሔርም ከዚህ ቤተሰብ የሚወጣውን የምስጋና መስዋዕት፣ የጸሎት መስዋዕት ይቀበላል። ነገር ግን እግዚአብሔር ባልተከበረበት፣ እግዚአብሔር ዓላማ ባልተጠበቀበት እግዚአብሔር የዛን ቤት መስዋዕት አይወስድም። ለምን? መሰዊያው በእንባ ተከድኗል እኮ ነው የሚለው። ስለዚህ ባለትዳር መተማመን፣ ለማን መሰላችሁ የምትታመኑት? ለእግዚአብሔር፣ ለፈጣሪ። እውቀት የሌላችሁ ሰዎች ምናልባት ማንም አያይም የምትሉ ለአደጋ ነው የምትጋለጡት። የሚያሳዝነው ባለመታመን ውስጥ ታማኝ የሆነው አንደኛ ወገን ሌላኛ ወገን ወዳልተገባ ስፍራ በመሄድ የተለያዩ በሽታዎችን ይዞ መጥቶ ንጹሑን ሰው ሲበክለው በጣም ያሳዝናል። HIV፣ ሄፕታይተስ ዝም ብሎ አይመጣም። ሌሎችም ጎኖሪያል ዲዚዝ ከዚህ ጋር ተያይዘው የአባለዘር በሽታዎች ሁሉ ይመጣሉ። ራስን ባለመጠበቅ፣ በርቀት ወደ ስራ ለፊልድ ሲሄዱ፣ ሴቶችን በተለያየ ቦታ ፍሪደም ሲያገኙ ታማኝ አለመሆን ለትዳር ጉዳት አለው፣ ሞገስንም ያሳጣል። የሚገርማችሁ ለትዳራቸው ታማኝ የሆኑ ሰዎች በሰውም ፊት በእግዚአብሔርም ፊት ሞገስ አላቸው። እግዚአብሔር በእነሱ ውስጥ እየጨመረ የሚሄድ ሞገስን ነው የሚለቀው። ነገር ግን ሰውንም እግዚአብሔርን ሰው እያሳዘነ በሄደ ቁጥር ሞገስ ያጣል፣ በሰውም ፊት በእግዚአብሔርም ፊት። ስለዚህ ለትዳራችን ታማኝ እንሆን። ወንዶች በተሰጣችሁ እግዚአብሔር እንደሰጣችሁ ስፍራ ለቤታችሁ ራስ በመሆን እንደገና ደግሞ ቤታችሁን በማስተማር ቤታችሁን በመምራት በማስተዳደር የተሰጣችሁን እግዚአብሔር ያስረከባችሁን ስልጣን በአግባቡ ተወጡ። ሴቶችን በመታዘዝ እግዚአብሔርን በመፍራት እንድንቀጥል እግዚአብሔር ይነግረናል። ነገር ግን እነዚህ ነገሮች በሌሉበት ትዳር ሁል ጊዜ አደጋ ውስጥ እየገባ ችግር እየተፈጠረ የጤንነት መዛባት እየተፈጠረ ለጭንቀት ሰዎች እየተዳረጉ ለማይገባ ጥርጣሬ ታልፈው እየተሰጡ ይሄዳሉ። ነገር ግን ምን ይላል መጽሐፍ ቅዱስ? በልጅነት ሚስትህና በአንተ መካከል ምስክር እንደሆነ ይናገራል። ወይም በልጅነት ባልሽና በአንቺ መካከል እግዚአብሔር ምስክር። እግዚአብሔር ምስክር ሲሆን ደስ አይልም? ሰው እኮ በሆነ ነገር ይደለላል፣ ሁኔታን አይቶ ይፈርዳል፣ ወይም ደግሞ ሌሎች ሰዎች በነገሩት ኢንፎርሜሽን ይወሰዳል። እግዚአብሔር ግን እንደሱ አይደለም። እግዚአብሔር ሁሉን ያውቃል፣ እግዚአብሔር ሁሉን ያያል። ስለዚህ እግዚአብሔር ምስክር የሆነ እግዚአብሔር መካከል እንዳለ አውቆ መጓዝ መልካም ነው። በእውነት እግዚአብሔር ይረዳል፣ ደግሞም እግዚአብሔር ይረዳል። አንዳንድ ጊዜ በሌሎች ችግር ምክንያት የራሳቸውን ጥላሸት ሌላው ጤናማው ሰው ላይ ለመቀባት የሚፈልጉ ሰዎች አሉ። በእውነት ሰዎች ካልተግባቡ ፍላጎት ከሌላቸው መለያየት መልካም ነው። አሁን ግን በገንዘብ ሰው እየገዙ ወይም ደግሞ በሌላ መንገድ ሰዎች እየተዘጋጁ ፎቶ በማንሳት የተለያዩ ታሪኮችን በመፍጠር ስታመነዝር አግኝቻታለሁ፣ ሲያመነዝር አግኝቻለሁ በሚል ትዳሮች አደጋ ውስጥ እየገቡ ነው ያሉት። በዚህም ውስጥ ሁሉ ደግሞ እግዚአብሔር ያያል፣ እግዚአብሔር ምስክር ነው። ስለዚህ ባለ ትዳሮች የማይገባ በደል እንዳትፈጽሙ፣ ልጆች የሚያድጉ ልጆች እንዳይበደሉ፣ እርም በቤታችሁና በጓዳችሁ እንዳይኖር እግዚአብሔር ለሰጣችሁ ትዳር ታማኞች ሁኑ። እግዚአብሔር በእውነት በዚህ ይከብራል። ሰው እግዚአብሔርን የሚያመልከው በታማኝነት ትዳሩን ሲመራ ነው። ውሸት ትዳርን አያቆመው። ማታለል ትዳርን አያቆመውም። አታለሃልና ነው የልጅነት
ሚስትህን የቃል ኪዳን ሚስትህን ባልንጀራህን የቃል ኪዳን ሚስትህን አታለሃልና። አይገርምም? አታለሃልና እግዚአብሔር በአንተና በሷ መካከል ምስክር ነው። ስለዚህ በማታለል ነገሮችን አትስሩ። ታመኑ፣ በገንዘብ ታመኑ፣ በተለያዩ ነገሮች ታመኑ። ሚስቶቻችሁን አግሩ፣ ሚስቶችም ለባሎቻችሁ ታማኝ ሁኑ። ውሸት ግን አስፈላጊ አይደለም። መጽሐፍ ቅዱስ ሲናገር ውሸታምና የውሸታሞች አባት ሰይጣን ነው ይላል። ሰይጣን ሁሌ ስራው ውሸት ነው። የውሸት ትርክት መፍጠር ነው። የጤናማ ሰዎችን ህይወት ማበላሸት ነው። ስለዚህ ባለቤት አለው ውሸት፣ ማታለል ባለቤት አለው። የማን እንደሆናችሁ ለዩ። ስለዚህ ትዳሮች ባካችሁ በጣም ይጠበቁ ዘንድ፣ ልጆች ጤንነታቸው ይጠበቅ ዘንድ፣ የወደፊት ስኬታችሁ ይጠበቅ ዘንድ፣ እንደገናም ደግሞ ነገ እርጅና ይለመልም ዘንድ፣ በእግዚአብሔርም በሰውን ፊት ያማረ ህይወት ይኖረን ዘንድ ታማኞች እንሆን። እምነት ማጉደል ሞገስ ያሳጣል፣ ያዋርዳል፣ ፍጻሜያችንን ያበላሻል። ስለዚህ ባለትዳሮች እርስ በርስ እየተማመናችሁ አንዱ ለአንዱ ከለላ የሆነ ጥበቃ የሆነ በይቅርታ በደል ሲፈጠር በይቅርታ የሚመራ ቤት ነው እንጂ ውሸት አያስተዳድረውም፣ ማታለል አያስተዳድረውም። ይልቁንስ ምን ያደርገዋል? ወደ እግዚአብሔር ሰዎች እንዳይቀርቡ ይከርናል። ስለዚህ እንግዲህ ዛሬ ባለትዳሮች መተማመንን በመካከል ለማሳደግ ይህ ቃል ሚልክያስ 2:14 እና ሚልክያስ 2 ሙሉን ብናነበው እግዚአብሔር ፍቺን እንደሚጸየፍ ሁሉ ይናገራል። ለምን? አለመታመን ፍጻሜው ፍቺ ነው። አለመታመን ፍጻሜው ፍቺ ነው። ስለዚህ በመታመን ትዳራችንን፣ ልጆቻችንን፣ የእግዚአብሔርንም ቤት ማህበረሰብንም በመጠበቅ መዝለቅ እንድንችል። ለምን? ፍቺ ተፋቺዎቹን ብቻ አይደለም የሚጎዳው፣ ቤተሰብ አካላትን ይጎዳል፣ ልጆችን ይጎዳል፣ ማህበረሰብን ይጎዳል፣ እንዲሁም ሀገርንም ይጎዳል። የሚገርመው ስለዚህ በተቻለን አቅም በዚህ መንገድ ለማደግ ራሳችንን ቀድመን ማሰልጠን፣ በእግዚአብሔርም በሰውም ፊት ስለምንታይ ነገሮቻችንን በዚህ መልኩ እንድንይዝ እንድናሳድግ እያልኩ የዛሬውን ፕሮግራም በዚህ ጨርሳለሁ። እንግዲህ ጋር መካከል መታመን ወይም አለመታመን ምን ሊያስከትል እንደሚችል ነው ዛሬ ያየነው። ነገር ግን መታመን ጥሩ ውጤትን ስለሚያስከትል፣ አለመታመን ደግሞ ፍጻሜው ፍቺ ስለሚሆን በልጆችም በማህበረሰቡ ላይ የምናስከትለውን ጫና አይተናል። በሚቀጥለው በሌላ ፕሮግራም እስከምንገናኝ የዛሬውን ፕሮግራም በዚህ ጨርሳለሁ። ይህንን ቤት አሁንም ሰብስክራይብ፣ ላይክ እና ሼር በማድረግ እንድታበረታቱን እየጠየቅናችሁ ለዛሬው ያለንን ጊዜ በዚህ እናበቃለን። ቴንኪው።